በታሪክ ውስጥ ስሙን ስንሰማ ወዲያውኑ ወደ አእምሯችን የሚመጣው አንድ ቃል ብቻ ነው፤ ክህደት። በዓለም ላይ እንደሱ ስሙ የጎደፈ፣ እንደርሱ በታሪክ የተጠላ ሰው ማግኘት ይከብዳል። ጓደኛውን፣ መምህሩን እና የዓለም አዳኝ ኢየሱስ ክርስቶስን በ30 የብር ዲናር አሳልፎ የሸጠው ሰው አስቆሮቱ ይሁዳ። ይሁዳ ከመጀመሪያውም ክፉ ሰው ነበር ወይስ ሁኔታዎች ቀስ በቀስ ቀየሩት? ኢየሱስን አሳልፎ እንዲሰጥ ያደረገው ትክክለኛው ምክንያት ገንዘብ ብቻ ነበር ወይስ ሌላ ምክንያት ነበረው? ሰላም ጤና ይስጥልኝ የተከበራችሁ የሰሊሆም ቲዩብ ቤተሰቦች፣ ዛሬ በታሪክ ውስጥ ትልቁን ክህደት ስለፈጸመው ሰው ስለ አስቆሮቱ ይሁዳ፣ ብዙዎቻችን ስለማናውቀው የጀርባ ታሪኩ፣ ከኢየሱስ ጋር ስለነበረው የ3 ዓመት ቆይታ እና ስለ አሳዛኙ መጨረሻው ጥልቅ የሆነ ዳሰሳ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። ስለ ይሁዳ ስናወራ መጀመሪያ መመለስ ያለብን ጥያቄ ይሁዳ ማን ነው የሚለውን ነው። ስሙ ይሁዳ ማለት በዕብራይስጥ የተመሰገነ ማለት ነው። አስቆሮቱ የሚለው ቅጽል ስሙ ደግሞ የመጣበትን ቦታ ይገልጻል። ምሁራን እንደሚስማሙበት አስቆሮቱ ማለት ኢሽ ቄሪዮስ ከሚለው የዕብራይስጥ ቃል የመጣ ሲሆን ትርጉሙም ከቄሪዮስ ከተማ የመጣ ሰው ማለት ነው። ቄሪዮስ በደቡባዊ ይሁዳ የምትገኝ ከተማ ነበረች። ከ12ቱ የኢየሱስ ደቀ መዛሙርት ውስጥ ከገሊላ አካባቢ ያልመጣው ብቸኛው ሰው ይሁዳ ነበር። የሉቃስ ወንጌል ምዕራፍ 6 ከቁጥር 13 ጀምሮ እንደሚያስነብበን ኢየሱስ 12ቱን ሐዋርያት ሲመርጥ የመረጠው ከጥቂት ሰዎች መካከል አልነበረም። ኢየሱስን የሚከተሉ እጅግ ብዙ ደቀ መዛሙርት ነበሩ። ከእነዚህም ሰፊ የደቀ መዛሙርት ስብስብ መካከል ኢየሱስ ለየት አድርጎ የቅርብ አገልጋዮቹ እንዲሆኑ 12ቱን ለየ። ከእነዚያ 12 ሐዋርያት መካከል ይሁዳ አንዱ ነበር። ኢየሱስ ይሁዳን ሲጠራው ይሁዳ ልክ እንደ ሌሎቹ ደቀ መዛሙርት ሁሉ ቤተሰቡን፣ ሥራውንና ንብረቱን ትቶ ነበር የተከተለው። በመጀመሪያዎቹ ጊዜያትም ይሁዳ እንደ ሌሎቹ ደቀ መዛሙርት ኢየሱስን በቅንነት ያገለግል የነበረ፣ ደግሞም አብሮ የጸለየና አብሮ የተጓዘ ተከታይ ነበር። ይሁዳ በማህበሩ ውስጥ ትልቅ ኃላፊነት ተሰጥቶት ነበር። የኢየሱስና የደቀ መዛሙርቱ የገንዘብ ያዥ ወይም የፋይናንስ ኃላፊ ነበር። ለድሆች የሚሰጠውን እና የቡድኑን ወጪ የሚያስተዳድረው እርሱ ነበር። ይህ ትልቅ እምነት ነበር። ነገር ግን ጊዜ እያለፈ ሲሄድ የይሁዳ ልብ ቀስ በቀስ መቀየር ጀመረ። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ የይሁዳን እውነተኛ ማንነት ሲገልጥ ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይመነትፍ ስለነበረ ነው ይለናል። የይሁዳ ትልቁ የልብ መገለጥ የታየው ኢየሱስ ከመሞቱ ጥቂት ቀናት በፊት በቢታንያ መንደር በተፈጠረ ክስተት ነው። ማርያም የአልዓዛር እህት እጅግ የከበረ ዋጋው 300 ዲናር ማለትም በዚያ ጊዜ የአንድ ሰራተኛ የ1 ዓመት ሙሉ ደሞዝ የሚያወጣ ንጹሕ የናርዶስ ሽቶ አምጥታ በኢየሱስ እግር ላይ አፈሰሰችው። ይሁዳ በዚህ ጊዜ በጣም ተቆጣ። በቁጥር 5 ላይ ይህ ሽቶ በ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው ብሎ ተቃወመ። ነገር ግን ይህን ያለው ለድሆች አስቦ አልነበረም። ያን ያህል ብዙ ገንዘብ በከረጢቱ ውስጥ ገብቶ ቢሆን ኖሮ ሊዘርፍ አስቦ እንጂ። ከዚህ የገንዘብ ፍቅር በተጨማሪ የይሁዳ በኢየሱስ ላይ ቅር መሰኘት
ፖለቲካዊ እንደነበር ብዙ የታሪክ ተመራማሪዎች ያምናሉ። ይሁዳ ኢየሱስ ሮማውያንን በጦርነት አሸንፎ እስራኤልን ነፃ አውጥቶ ምድራዊ ንጉሥ ይሆናል ብሎ ጠብቆ ነበር። ነገር ግን ኢየሱስ ስለ መከራውና ስለ መሞቱ ማውራት ሲጀምር ይሁዳ ተስፋ ቆርጦ ሊሆን እንደሚችል ምሁራን ይናገራሉ። በስተመጨረሻም ይሁዳ የጨለማ ውሳኔ ላይ ደረሰ። ወደ ካህናት አለቆች ሄደ። በማቴዎስ ወንጌል ምዕራፍ 26 ቁጥር 15 ላይ እንደተጻፈው ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት። ይህ የይሁዳ ክህደት ድንገት የተፈጠረ አልነበረም። ገና ከ1000 ዓመታት በፊት ንጉሥ ዳዊት በመንፈስ ቅዱስ ተመርቶ ስለዚህ ክህደት በግልጽ ተንብዮ ነበር። ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። ኢየሱስ ይህ ቃል በይሁዳ ላይ እንደሚፈጸም ያውቅ ነበር። የተስማሙበት ዋጋ 30 የብር ዲናር ነበር። ይህ 30 ብር ደግሞ ዝም ብሎ የተተመነ ዋጋ አይደለም። በኦሪት ዘጸአት 30 ብር ማለት አንድ ባሪያ በሬ ወቅቶት ቢሞት ለባሪያው ጌታ የሚከፈለው የካሳ ዋጋ ነው። አስቡት፣ ይሁዳ የዓለምን ፈጣሪ ከ3 ዓመት በላይ አብሮት የበላውንና የጠጣውን መምህሩን የአንድ ርካሽ ባሪያ በሚያወጣው ዋጋ ቀየረው። የመጨረሻው እራት ላይ ሁሉም ደቀ መዛሙርት ተሰብስበውና እንጀራ እየበሉ ሳሉ ኢየሱስ የዳዊትን ትንቢት እያስታወሰ ድንገት አስደንጋጭ ነገር ተናገረ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ሁሉም ደነገጡ። እያንዳንዳቸውም ጌታ ሆይ እኔ እሆንን እያሉ መጠየቅ ጀመሩ። ይሁዳም ምንም እንዳላጠፋ ሰው በድፍረት መምህር ሆይ እኔ እሆንን አለ። ኢየሱስም አንተው አልክ አለው። የይሁዳም ልብ ሙሉ በሙሉ በጨለማ ተውጦ ነበር። ተነስቶም ወደ ውጭ ወጣ። ከእራት በኋላ ኢየሱስ ሊጸልይ ወደ ጌተሰማኔ የአትክልት ስፍራ ሄደ። ሌሊት ላይ የካህናት አለቆች የላኳቸው ወታደሮች ሰይፍና ዱላ ይዘው መጡ። ፊት አውራሪያቸው ደግሞ ይሁዳ ነበር። በሌሊት ጨለማ ውስጥ ወታደሮቹ ኢየሱስን እንዳይሳሳቱ ይሁዳ አንድ ምልክት ሰጥቷቸው ነበር። እኔ የምስመው እርሱ ነው፣ ያዙት። ይሁዳ ቀስ ብሎ ወደ ኢየሱስ ቀረበ። መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። በመጽሐፍ ቅዱስ ባህል መሠረት መሳም የፍቅር የአክብሮትና የወዳጅነት መግለጫ ነው። ይሁዳ ግን ይህንን የፍቅር መግለጫ ለክህደት ተጠቀመበት። ኢየሱስ የሰጠው ምላሽ ልብን የሚሰብር ነበር። ይሁዳ ሆይ የሰውን ልጅ በመሳም አሳልፈ ትሰጣለህን? አለው። ዳዊት የታመንኩበት የሰላሜ ሰው እንዳለው ይሁዳ በመሳም ጌታውን አሳልፎ ሰጠ። ወታደሮቹም ኢየሱስን ይዘው ወሰዱት። ጠዋት ላይ ኢየሱስ በሞት እንዲቀጣ እንደተፈረደበት ይሁዳ ሰማ። ጥልቅ ድንጋጤ ውስጥ ገባ። የጠበቀው ሌላ፣ የሆነው ሌላ ሆነበት። የማቴዎስ ወንጌል ምዕራፍ 27 ቁጥር 3 እስከ 5 እንደሚያስረዳን ይሁዳ ተጸጸተ እና 30ውን የብር ሳንቲም ይዞ ወደ ካህናቱ ተመለሰ። ንጹሕ ደም አሳልፌ በመስጠቴ በድያለሁ አላቸው። እነርሱ ግን በንቀት እኛስ ምን ገዶን? አንተው ራስህ እወቅ ብለው መለሱለት። ጴጥሮስም ኢየሱስን 3 ጊዜ ክዶት ነበር። ነገር ግን ጴጥሮስ አለቀሰ፣ ተጸጸተ እና ወደ ጌታው ተመለሰ። ይሁዳ ግን ተጸጸተ እንጂ ንስሐ አልገባም። ተስፋ ቆርጦ ብሩን በቤተ መቅደስ ጥሎ ወጣ። ሄዶም ታነቀ። ይህ አሳዛኝ የይሁዳ ፍጻሜም ቢሆን አስቀድሞ በዳዊት የተነገረ ነበር። ንጉሥ ዳዊት በመዝሙር 109 ቁጥር 8 ለከዳተኛው ሰው ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ፣
ብሎ ተንብዮ ነበር። ይሁዳም ዕድሜው አጭር ሆኖ አለቀ። የሐዋርያነት ሹመቱንም በኋላ ማቲያስ ወሰደው። በሐዋርያት ሥራ ምዕራፍ 1 ቁጥር 18 የይሁዳ መጨረሻ ምን ያህል ዘግናኝ እንደነበር ይገልጻል። ይህም ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይለናል። ይህ ነበር ከብዙ መካከል ተመርጦ የዓለማችን ታላቁ ከዳተኛ የሆነው የይሁዳ አሳዛኝ ፍጻሜ። የአስቆሮቱ ይሁዳ ታሪክ ዛሬም ድረስ ትልቅ ትምህርት ይሰጠናል። የገንዘብ ፍቅር አእምሮን እንዴት እንደሚያሳውር፣ ከትንሽ ስርቆት የተጀመረ ኃጢአት እንዴት ወደ ታላቅ ክህደት እንደሚያመራ፣ ከሁሉ በላይ ደግሞ ምንም ያህል ብንበድል መፍትሄው ራስን ማጥፋት እና ተስፋ መቁረጥ ሳይሆን እንደ ጴጥሮስ በእንባ ወደ አምላክ መመለስና ንስሐ መግባት እንደሆነ የይሁዳ መጨረሻ ያስተምረናል። እናንተ ስለ ይሁዳ ምን ታስባላችሁ? ይሁዳ ኢየሱስን አሳልፎ የሰጠው ለገንዘብ ብሎ ነው ወይስ በኢየሱስ ፖለቲካዊ አካሄድ ቅር ስለተሰኘ ይመስላችኋል? ሐሳባችሁን ኮመንት ላይ አሳውቁኝ። ቪዲዮውን ከወደዳችሁት ደግሞም ከተማራችሁበት ሰሊሆም ቲዩብን ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። በቀጣይ ሌላ አስገራሚ መጽሐፍ ቅዱሳዊ ታሪክ እስከምንገናኝ መልካም ቆይታ